ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ረቡዕ የማለዳ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች እንመለከታለን። ከዛ ውጭ ግን ትናንትና የኢትዮጵያ ብሔራዊ ቡድን ከሳኦ ቶሜና ፕሪንሲፔ ጋር የቅርብ ማጣሪያ ጨዋታውን አድርጓል። የትላንትናውንም ጨዋታ አሸንፏል። በአጠቃላይ በድምር ውጤትም በማሸነፉ ወደ ቀጣዩ የምድብ ድልድል ማለፉን ያረጋገጠበት ወደ ማጣሪያው ምድብ ድልድል ማለፉን ያረጋገጠበት ውጤት ነው የተመዘገበው። የትላንትናውን የኢትዮጵያ ብሔራዊ ቡድን ጨዋታን በተመለከተም በርከት ያሉ ጉዳዮችን እናነሳለን። አብራችሁኝ ከቆያችሁ ማንቸስተር ዩናይትድን፣ አርሰናልን፣ ቸልሲን፣ ሊቨርፑልን፣ ሪያል ማድሪድን፣ ባርሰሎናን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ አዳዲስ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ነው የሚሆነው። ከፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ሁኑ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የኢትዮጵያ ብሔራዊ ቡድን ምድብ ድልድሉን መቀላቀሉን ትላንትና አረጋግጧል። የኢትዮጵያ ብሔራዊ ቡድን ከሳኦ ቶሜና ፕሪንሲፔ ጋር ያደረገውን የአፍሪካ ዋንጫ የቅድመ ማጣሪያ መልስ ጨዋታውን 1-0 በሆነ ውጤት ማሸነፍ ችሏል። በመጀመሪያው ዙር ጨዋታ እንደምናስታውሰው በሞሮኮ አልጀዲድ አልአብዲ ስቴዲየም ጨዋታውን አድርጎ 3-0 በሆነ ውጤት አሸንፎ ነበር። በመጀመሪያው ዙር ጨዋታ ትላንትና ከበርካታ ዓመታት በኋላ ያውም በደጋፊዎች በታጀበ ጨዋታ ትላንትና በሀገራችን ድሬዳዋ ላይ የኢትዮጵያ ብሔራዊ ቡድን የመልስ ጨዋታውን አድርጓል። 1-0 በሆነ ውጤትም የትላንትናውን ጨዋታ ማሸነፍ ችሏል። ለዋሊያዎቹ ብቸኛውን የማሸነፊያ ግብ ያስቆጠረው ደግሞ ቸርነት ጉግሳ ነው። የኢትዮጵያ ብሔራዊ ቡድን ማሸነፉን ተከትሎ የቅድመ ማጣሪያውን የደርሶ መልስ ጨዋታ በድምር ውጤት 4-0 በሆነ ውጤት በማሸነፍ ወደ ማጣሪያው ምድብ ድልድል መግባቱን ያረጋገጠ ብሔራዊ ቡድን ሆኗል። የኢትዮጵያ ብሔራዊ ቡድን በቀጣይ የ2027 የአፍሪካ ዋንጫ የምድብ ማጣሪያ ጨዋታዎችም የሚያደርግ ነው የሚሆነው። ምድብ ድልድል ውስጥ ተቀላቅለው የ2027 አፍሪካ ዋንጫ የማጣሪያ ምድብ ድልድል በቅርብ ይገለጻል ተብሎ ነው የሚጠበቀው። በቀጣይ የኢትዮጵያ ብሔራዊ ቡድን በምድቡ ከማን ጋር ይገናኛል የሚለው በቅርብ እንደሚታወቅ ነው የተገለጸው። የሳኦ ቶሜና ፕሪንሲፔ አሰልጣኝ የሆኑት ሪካርዶ ሞንሳቶ ይባላሉ። እኚህ ፖርቹጋላዊ አሰልጣኝ ከዚህ በፊት አንድ ሀሳብን ሰጥተው ነበር። የመልሱን ጨዋታ እንቀለብሰዋለን ሲሉ ተናግረው ነበር። በተለይ የሀገራቸው ክለብ ስፖርቲንግ ሊዝበንን በአውሮፓ ቻምፒየንስ ሊግ ቦዶ ግሊምትን እንዴት ቀልብሶ እንዳለፈ አስታውሰው ተናግረው ከሱ ጋር ማነጻጽረውት ነበር። እንግዲህ አሁን ግን ሳይሳካላቸው ቀርቷልና ትናንትና ከጨዋታው በኋላ የተለያዩ ጉዳዮችን አንስተዋል። ስለ ስፖርቲንግ ሊዝበን ያወራሁት ተጫዋቾቼን ለማነቃቃት ነበር ሲሉ ጭምር የተናገሩት ሪካርዶ ሞንሳንቶ ሲናገሩ። የሳኦ ቶሜና ፕሪንሲፔ አሰልጣኝ ሪካርዶ ሲናገሩ የዋሊያዎቹ የፊት መስመር ተጫዋቾችን እጅጉን አድንቀዋቸዋል። አሰልጣኙ ሲናገሩ ኢትዮጵያ ጠንካራ የፊት መስመር ተጫዋቾች አሏት ሲሉ ጭምር የተደመጡት። በተለይ በቁጥር ነው የገለጿቸው። 10 ቁጥሩ፣ 17 ቁጥሩና 9 ቁጥሩ ሲሉ ጭምር ገልጸዋቸዋል። አቤል ያለውን፣ ቸርነት ጎክሳንና መስፍንን ገልጸዋቸዋል። ልዩ የሆኑ ተጫዋቾች ናቸው ሲሉ ነው የገለጹት። አሰልጣኙም በፖርቱጋል የመጀመሪያ ሊጎችም መጫወት ይችላሉ፣ በጨዋታው ላይ በጣም ያስቸገሩን እነሱ ነበሩ ሲሉም ጭምር ነው አሰልጣኙ የተናገሩት። ያለፉትን 4 ዓመታት ሜዳ አልነበረንም፣ በሜዳችን ተጫውተንም አናውቅም ሲሉ ሪካርዶ ይናገራሉ። በደጋፊ ፊት መጫወታችንን ወደነዋል። እግር ኳስ እንደዚህ ነው ደስ የሚለው ደጋፊዎች ሲኖሩ ሲሉ ጭምር ነው ትናንትና በድሬዳዋ ስቴዲየም የነበረውን የደጋፊ ድባብም እንዲሁ የገለጹበት መንገድ ነው። በሜዳችን ተጫውተን ቢሆን ኖሮ የመጀመሪያ ውጤት ይህ አይሆንም ነበር ሲሉ ነው ጨምረው የተናገሩት። የስፖርቲንግ ሊዝበን ጨዋታን ጠቅሰው ለሰጡት አስተያየትም ጥያቄ ቀርቦላቸው ነበር። አሰልጣኙ ያንን ያወራው ተጫዋቾቹን ለማነቃቃት እንጂ ለሌላ ነገር አልነበረም ሲሉ ነው ሪካርዶ ሞንሳንቶም ሀሳቡን የሰጠው። ሌላኛው የኢትዮጵያ ብሔራዊ ቡድን አሰልጣኝ የሆኑት ዮሐንስ ሳህሌም ከትላንትናው ጨዋታ ጋር አያይዘው የተለያዩ ርዕሰ ጉዳዮችን አንስተዋል። ዮሐንስ ሳህሌ ከተናገሯቸው ንግግሮች መካከል ብዙ መሻሻል ያለብን ቦታዎችና ችግሮችን ተመልክተናል ሲሉ ነው ዮሐንስ ሳህሌ የተደመጡት። በደምና በላብም የተገኘ ውጤት ብለውታል የትላንትናውን ድል ሲገልጹት። ከናን ማርክነህ ጉዳት ላይ ነበር፣ ነገር ግን ደጋፊዎች ይገባሉ ሲባል ለዚህ ደጋፊማ እያመመኝም ቢሆን እጫወታለሁ ብሎ ገብቶ ነው
የቻለውን ሁሉ ያደረገው ሲሉ አሰልጣኝ ዮሐንስ ሳሌ ተናግረዋል። ከሞላ ጎደል ላለቀ ጨዋታ የባለፈው አስተላለፍን ከመድገም በላይ የተጫዋቾችም ቅያሬ ደግሞ ለምን ዘገየ የሚል ጥያቄ ቀርቦላቸው ነበር። ራሱን አስተላለፉን ከመድገምም በተጨማሪ የተጫዋቾች ቅያሬ በጣም ዘግይቶ ነው የተደረገውና ለምን እንደዚህ ሆነ ተብለው ጥያቄ ቀርቦላቸው ነበር። አሰልጣኝ ዮሐንስ ሳሌ ሲናገሩ ኢሳያስ ጅራ እንዲህ ብለውን ነበር። በባህር ዳር ስቴዲየም ቡድኑ ተጫውቶ ተሸንፎ አያውቅም። ይሄ ሪከርዳችን በድሬም እንዲቀጥል እፈልጋለሁ ስላሉን ነው ያሰለፍናቸው ሲልም ጭምር ነው የተናገረው። እኛም ያንን ሪከርድ ለማስቀጠል የባለፈውን አስተላለፍ ደግመን ቀያሪም የዘገየው ደግሞ 1-0 እየመራን ስለሆነ አሳሳቢ ውጤት ወይም ደግሞ ያን ያክል የሚያኩራራ ውጤት አይደለም ብለን ስላሰብን ነው ይህንን ደጋፊ በድል መሸኘት ነው የፈለግነው። ጨዋታው አቻ ቢያልቅም 3-2 ብንሸነፍም ማለፋችን አይቀርም ነበር። ነገር ግን ደጋፊው ደግሞ እንዲያሸንፍ እንፈልጋለን ሲሉ ጭምር ነው አሰልጣኝ ዮሐንስ ሳሌም ከትላንትናው ጨዋታ በኋላ የተናገሩት። የቡድኑን ስለ ልቦና ስለመመለስም እንዲሁ ሀሳባቸውን ሰጥተዋል። መጀመሪያ ተጫዋቾቹን እንደ ተጫዋች ሳይሆን እንደ ሰው ነው ያየኋቸው፣ ያናገርኳቸው። ከዛም ያሉት ችግሮች ምን ይመስላሉ፣ እንዴትስ ይቀረፋል የሚለውንም ተወያይተናል። እኔ ራሴን እንደ ትልቅ ሆኜ ሳይሆን ራሴን ዝቅ አድርጌ አሁን ደግሞ ከፍ አድርጌ ነው ዛሬ ላይ በጥሩ ተግባቦት ወደ አሸናፊነት መንፈስም የመጣ ነው ሲሉ ጭምር ነው ዮሐንስ ሳሌም የሚናገሩት። ከምንም ነገር ለማሸነፍ ቁልፉ የልጆቻችንን ችግር መረዳት ነው ሲሉ ነው ዮሐንስ ሳሌም የተናገሩት። ትውልደ ኢትዮጵያውያንን ወደ ቡድኑ ማካተትን በተመለከተም ጥያቄ ቀርቦላቸው ነበር። ይሄ አስተዳደራዊ የሆነ ጥያቄ ነው። እኔን ሳይሆን የሚመለከተው መንግስትን ነው። እኔ ቢመጡና ቢጫወቱ ደስ ይለኛል። ውጪ ደግሞ የሰለጠኑ ምንም እኛ ሳናውጣ የምናገኘው እድል ነው። ስለዚህ ቢመጡ በጣም ደስተኞች እንሆናለን ሲሉ ጭምር ነው ዮሐንስ ሳሌም የተናገሩት። ሌሎች ሀገራት ይህንን እያደረጉ ነው። ለምሳሌ ኤርትራ ከረጅም ዓመታት በኋላ ነው ድል ስታስመዘግብ ይህንንም አጋጣሚ ተጠቅማ ነው ብለዋል። ለዚህም ደግሞ ሌሎች ሀገራት ምን አድርገው ነው ያገኙት የሚለውን ተከትሎ መስራትና መንግስት ስቴዲየም መስራት ይችላል፣ በደንብ አድርጎ ይችላል ብዬ አስባለሁ። መንግስት ትውልደ ኢትዮጵያውያንን ጥምር ዜግነት እንዲኖራቸው ማድረግ ይችላል። ስለዚህም ደግሞ ያ ነገር የሚፈጸመው በመንግስት ነው ብለዋል። እንዲህ ባለኝ መረጃ መሰረት ነገሩ በሂደት ላይ ነው፣ እንደሚሳካም ተስፋ አደርጋለሁ ሲልም ጭምር ነው የኢትዮጵያ ብሔራዊ ቡድን አሰልጣኝ ዮሐንስ ሳሌም የተናገረው። ከዚሁ ጋር በተያያዘ የኤርትራ ብሔራዊ ቡድንም የምድብ ድልድሉን መቀላቀሉን ችሏል። በተለይ የቅድመ ማጣሪያውን ጨዋታ ትላንትና አድርጎ ነበርና ትላንትናም ድል ቀንቶታል። በአጠቃላይ በድምር ውጤትም አሸንፎ ወደ ቀጣዩ ዙር ማለፉን አረጋግጧል። የኤርትራ ብሔራዊ ቡድን ከረጅም ጊዜ በኋላ ወደ አፍሪካ ዋንጫ መድረክ የተመለሰው የኤርትራ ብሔራዊ ቡድን ምድብ ድልድሉን ተቀላቅሏል። ኤርትራ ትላንት ከኢስዋቲኒ ጋር ያደረገችውን የአፍሪካ ዋንጫ ቅድመ ማጣሪያ መልስ ጨዋታ 2-1 ያሸነፈችው አሊ ሱሌይማን በጨዋታው ድንቅ የመቀስ ምት ጎል ማስቆጠር ችሏል። የተጫዋች እንደምታስታውሱት በቅርብ ዓመታት በኢትዮጵያ ፕሪሚየር ሊግ በደንብ የምናውቀው አይነት አጥቂ ነው። በሐዋሳ ከተማ የፕሪሚየር ሊጉ የዓመቱ ምርጥ ኮከብ ግብ አስቆጣሪ ጭምር ሆኖ ያጠናቀቀበት ዓመት እንደነበር እናስታውሳለን። አሊ ሱሌይማን እና በጨዋታው ላይ በጣም ቆንጆ የነበረች የመቀስ ምት ጎልን አስቆጥሯል። የቀይ ባህር ግመሎቹ ይባላሉ ኤርትራውያን። በድምር ውጤትም 4-1 በማሸነፍ የ2027 የአፍሪካ ዋንጫ ማጣሪያ ምድብ ድልድል ውስጥ መቀላቀላቸውን አረጋግጠዋል። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ማንቸስተር ዩናይትድን የተመለከተ መረጃ ነው ወደ እናንተ የምናደርሰው። የማንቸስተር ዩናይትድ ቀጣዩ አሰልጣኝ ስለ ዝውውሮች የራሱን ምክረ ሀሳብ መስጠትም ይችላል እየተባለ ይገኛል እንደ ዘ አትሌቲክ የመረጃ ምንጭ ዘገባ። ነገር ግን የመጨረሻው ውሳኔ የሚወሰነው በክለቡ የበላይ አመራሮች በተቀመጠው ስትራቴጂ መሰረት እንደሆነ ይፋ ተደርጓል። ይህ ማለት የአሰልጣኙ ተጽዕኖ ቀደም ሲል ከነበረው አሰራር ጋርም ያነሰ ይሆናል ተብሎ ይታሰባል። የሚመጣው አሰልጣኝ ወይም ደግሞ አሰልጣኝ ማይክል ካሪክም በቋሚነት የሚቀጥልም ከሆነ ሌሎች አሰልጣኞችም የሚመጡ ከሆነ ምክረ ሀሳቦችን ማቅረብ ይችላሉ። ወይም ደግሞ የተጫዋች እንዲመጣልኝ ይፈልጋሉ ማለት ይችላል። ነገር ግን ውሳኔ የሚሰጠው ግን በአመራሮቹ እንደሆነ ነው መረጃዎች ይፋ እየተደረጉ የሚገኙትና አሰልጣኙ ሀሳብ የማቅረብ እንጂ ሌሎች ከፍ ያሉ ስልጣኖች እንደማይኖሩት ነው ዘ አትሌቲክ የተባለው የመረጃ ምንጭ ይፋ እያደረገም የሚገኘው። በዚህ በሚቀጥለው የክረምት የተጫዋቾች የዝውውር መስኮት በተለይ ሁለቱ የማንቸስተር ከተማ ክለቦች በተጫዋቾች ዝውውር በጣም ትልቅ ትንቅንቅ ሊያደርጉ እንደሚችሉ የሚያሳዩ መረጃዎች ናቸው በትልቁ እየተመለከትን የምንገኘው። ምክንያቱም በተለይ ማንቸስተር ዩናይትድም የአማካይ ስፍራውን ማደስ ይፈልጋል። ማንቸስተር ሲቲም የሮድሪ የቀጣይ እጣ ፈንታው ምን እንደሆነ አላወቁም። ከዛ ውጭ ደግሞ መጠነኛ የአቋም መውረዶችም እየገጠሙት ይገኛሉ። እድሜውም እየገፋ የሚገኝ አይነት ተጫዋች ሆኗልና በቀጣይ ምን እንደሚፈጠር ስለማይታወቅ የተለያዩ ነገሮችን ለማድረግ እንቅስቃሴዎችን እያደረጉ ነው ሁለቱም ክለቦች። ስለዚህም በቀጣይ ሁለቱም ክለቦች የአማካይ ስፍራ ላይ ተመሳሳይ አይነት ምርጫ እንዳላቸው የተገለጸው። ከነዚህ መካከል ሰሞኑን የሚነሱት እነ ኤሊዮት አንደርሰን፣
እነ እንዲሁ ሳንድሮ ቶናሊም ጭምር በሁለቱም የማንቸስተር ከተማ ክለቦች እንደሚፈለጉ ሲገለጽ ነበር። ሌላኛው አደም ዋርተንም በሁለቱም የሚፈለግ ተጫዋች እንደሆነ ነው ስካይ ስፖርት መረጃውን ያወጣው። ከማንቸስተር ዩናይትድ በተጨማሪ ማንቸስተር ሲቲም አደም ዋርተንን የማስፈረም ትልቅ ፍላጎት እንዳለው የሚያሳዩ ዘገባዎች በቅርብ እየወጡ ነውና ዩናይትድና ሲቲ በክረምቱ በዝውውር ገበያ ትልቅ ፉክክር ሊያደርጉ እንደሚችሉ ግምቶች እየወጡ ነው። ኖቲንግሃም ፎረስት ኤሊዮት አንደርሰንን ከዴክላን ራይስ ደረጃ እንዳለ ትልቅ ተጫዋች አድርገው ነው የሚቆጥሩት። ተጫዋቻቸውን ይህንን ተጫዋች ኤሊዮት አንደርሰንን ልክ ዴክላን ራይስ ባለበት ደረጃ አድርገው ነው የሚቆጥሩት ኖቲንግሃም ፎረስቶችና በዚህ መሰረት ትልቅ ዋጋ ይጠይቁበታል ተብሎ ነው የሚታሰበው። በተለይም በዓለም ዋንጫ ላይ ለእንግሊዝ ጥሩ የሚባል እንቅስቃሴን ካሳየም ከፍተኛ የዝውውር ጥያቄ ወይም ከፍተኛ የዝውውር ዋጋ ይጠይቁበታል ተብሎ ነው የሚታሰበው፣ ይለጥፉበታል ተብሎም ታስቧል። አሁን ላይ እየወጡ ያሉ መረጃዎች የሚያሳዩት 115 ሚሊዮን ዩሮ እዚህ ተጫዋች ላይ ሊለጠፍ እንደሚችል ነው። ነገር ግን ዓለም ዋንጫው ላይ የሚያሳየው አቋም ደግሞ ከዚህ በላይም ከፍ ሊያደርገው እንደሚችል ዋጋው እየተገለጸ ይገኛል። በሚቀጥለው ክረምት ግን ወደ ትልልቆቹ ክለቦች የማምራት ዕድል በጣም ሰፋ ያለ እንደሆነ የሚታወቅ ተጫዋች ነው። ጀርመን ዴፎ በብሩኖ ፈርናንዴዝ እና በፔድሪ መካከል ስላለው ልዩነት ይናገራል። ፔድሪ በተረጋጋና ቁጥጥር ባለው ከባቢ ውስጥ ይጫወታል። ብሩኖ በበኩሉ ከፍተኛ ፍልሚያ ባለበት ሊግ ውስጥ ነው እግር ኳስን የሚጫወተው ብሏል ጀርመን ዴፎ ሲናገር። አንደኛው በኳስ ቁጥጥር ላይ ሲያተኩር፣ ሌላኛው ግን ጨዋታዎችን ያሸንፋል። ፔድሪ ወደ ማንቸስተር ብታመጣው ከከፍተኛ ፍጥነትና ጥንካሬ ጋር በጣም ሊቸገር የሚችል አይነት ተጫዋች ይመስለኛል ብሏል ጀርመን ዴፎ ሲናገር። ብሩኖ ወደ ባርሴሎና ቢሄድስ ተብሎ ተጠይቆ ነበር። ሮበርት ሌቫንዶስኪ ብቃቱ በድጋሚ ይነሳል፣ ላሊጋው ደግሞ ይበልጥ አዝናኝ ይሆናል፣ እናም የአሲስቶች ሪከርዶችም ጭምር ይጨምራሉ ሲልም ነው ጀርመን ዴፎ ብሩኖ ወደ ባርሴሎና ቢሄድና ወደ ስፓኒሽ ላሊጋ ሄዶ ቢጫወት ከዚህ በላይ በጣም ትልልቅ ቁጥሮችን እንደሚያመጣም የሚናገረው። ብሩኖ በሜዳ ላይ ቡድኑ ብዙ ተጫዋቾች እንዳሉት እንዲሰማው ያደርጋልና በጣም ጥሩ የሆነ ተጫዋች ነው። ብሩኖ በፕሪሚየር ሊግ ውስጥ ከሚገኙ ምርጥ ተጫዋቾች አሁን ላይ አንደኛው ነው ሲልም ጭምር ነው ጀርመን ዴፎ ሀሳቡን የተናገረው። ማንቸስተር ዩናይትዶች በውሰት የለቀቁት ራዴግ ቪቴክ ድንቅ እንቅስቃሴን እያሳየ የሚገኝ ሲሆን በብሪስቶል ሲቲም ብቃቱን እያስመሰከረ የሚገኝ ታዳጊ ሆኗል። የ22 ዓመቱ ግብ ጠባቂ ኮንትራቱ እስከ 2028 የሚቆይ ሲሆን በሚቀጥለው የውድድር ዘመንም ከሴኔ ላሜንስ ጋር ለቦታው ሊፎካከር ይችላል የሚል መረጃ እየወጣ ይገኛል። ካልሆነ ግን በሌላ ውሰት ዩናይትድን ሊለቅ እንደሚችል እየተገመተ ነው። ራዴክ ቪቴክ ጥሩ ግብ ጠባቂ መሆኑን ማሳየቱን ነው ግን በብሪስቶል ሲቲ እየተገለጸ የሚገኘውና በቀጣይ ምናልባት ወደ ማንቸስተር ዩናይትድ መጥቶ ምናልባት የሴኔ ላሜንስም ተጠባባቂ እንዲሁም ተፎካካሪ ሊሆን እንደሚችልም ግምቶች እየወጡ ነው። ራዴክ ቪቴክ ይናገራል። ከማንቸስተር ዩናይትድ ጋር በቅርቡ እነጋገራለሁ እና በሚቀጥለው የውድድር ዘመን ለእኔ የሚጠቅመውን የሚወስን ይሆናል ብሏል። ነገር ግን እግር ኳስ ለመጫወት ነው የምፈልገው፣ ተጠባባቂ ወንበር ላይ በጭራሽ መቀመጥን አልመኝም ሲልም ጭምር ነው ራዴክ ቪቴክ ሀሳቡን እየሰጠ የሚገኘውና በቀጣይ ከዚህ ተጫዋች ጋር በተያዘ ዩናይትድ እና ተጫዋቹ ግልጽ ንግግሮችን አድርገው ቀጣይ ውሳኔው ይወሰናል ተብሎ ነው የሚጠበቀው። ሊሳንድሮ ማርቲኔስ በአየርላንድ በሚኖረው የልምምድ ቆይታ ከዩናይትድ ስብስብ ጋር የሚካተት ሲሆን ለሊድስ ዩናይትድ ጨዋታ እንደሚደርስም በርካቶች ይጠብቃሉ። ፓትሪክ ዶርጉ እስካሁን ወደ ሙሉ ልምምድ ለመመለስ ዝግጁ አይደለም፣ ነገር ግን በዚህ የውድድር ዘመን በድጋሚ ይጫወታል ተብሎ ይታሰባል። ከጉዳቱም እያገገመ ነው። ከቡድኑ ጋር በጋራ ልምምዶችን ማድረግ ባይጀምርም ነገር ግን በቅርቡ ወደ ሜዳ ይመለሳል የሚል አይነት ግምቶች እየወጡ ነው። ሊሳንድሮ ማርቲኔዝ ግን በቅርብ በሚደረጉ ጨዋታዎች ላይ ቡድኑን የማገልገል እድል እንዳለው ነው ማንቸስተር ኢቭኒንግ ኒውስ የተባለው የመረጃ ምንጭ ይፋ ያደረገው። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ቡድኑን በከፍተኛ ሁኔታ ለማጠናከር ያቀደ ሲሆን ከተጫዋቾች ሽያጭና ከኮንትራታቸው ከሚያበቃ ተጫዋቾች ደግሞ ከ100 ሚሊዮን ፓውንድ በላይ ለማግኘት ተስፋ አድርጓል የተባለው። 5 የዋናው ቡድን ተጫዋቾች ማኑኤል ኡጋርቴ፣ ጆሹዋ ዘርክዚ፣ አንድሬ ኦናና፣ ራስመስ ሆይሉንድ እና ማርከስ ራሽፎርድ በቋሚነት ለመልቀቅም እንደተዘጋጁ ይፋ ተደርጓል። ከዚህ የሚገኘው ገንዘብም መልሶ ቡድኑ ላይ እንዲያውልም ታስቧል። ማንቸስተር ዩናይትድ ለአማካይ ክፍል፣ ለግራ ክንፍና ለግራ ተከላካይ መስመር ቅድሚያ ሰጥቶ እየሰራ እንደሚገኝ ጭምር ነው ስካይ ስፖርት የተባለ የመረጃ ምንጭ ይፋ እያደረገም የሚገኘውና ዩናይትድ በሚቀጥለው ክረምት ቡድኑን መልሶ ለመገንባት እነዚህን ተጫዋቾች ሽጦ ጥሩ የሚባሉ ዝውውሮችን ለማድረግ ዝግጁ እንደሆነ ጭምር ነው ስካይ ስፖርት መረጃውን ያጋራው። ጄጄ ጋብሪኤል በዚህ የውድድር ዘመን ከ18 ዓመት በታች ፕሪሚየር ሊግ ላይ 19 ጎሎችን በማስቆጠር ቀዳሚ ሲሆን ይህም ከሌሎች ከ15 ዓመት ተጫዋቾች ቢያንስ በ11 ጎሎች እየላቀ እንደሆነ እየተነገረው ነውና በጣም ታዳጊ ድንቅ ኮከብ እንደሆነ በርካቶች እየመሰከሩለት ነው። የታዳጊ ለማንቸስተር ዩናይትድ በቅርቡ በዋናው ቡድንም ትልቅ ግልጋሎትን መስጠት የሚችል አይነት ተጫዋች ተደርጎ
ይቆጠራል። አሁን እየተሳተፈበት 15 ዓመቱ ነው። የሚወዳደረው ከ18 ዓመት በታች ቡድን ውስጥ ነው። 19 ጎሎችንም ማስቆጠር የቻለ ድንቅ ተጫዋች ነው። ካሴሜሮ በመጨረሻው ቀኔ ላይ ላለማልቀስ ተስፋ አደርጋለሁ ሲል ይናገራል። ምክንያቱም በጣም የሚያምር ተሞክሮ ነበር። ባለቤቴ ባለፈው ቀን ደጋፊዎች አንድ ተጨማሪ ዓመት ሲጠይቁኝ አልቅሳለች። ስለዚህ መደሰት፣ ሁሉንም ጊዜያት መደሰት ብቻ ነው የምንፈልገው። በቀሪው ሕይወቴ የማንቸስተር ዩናይትድ ደጋፊ ሆኜ እቀጥላለሁ ሲል ካሴሜሮ ተናግሯል። በዩናይትድ ያሳለፍኩት ጊዜንም እንዲሁ አረሰውም ሲልም ጭምር ነው የሚናገረው። ነገር ግን በመጨረሻው ጨዋታና በስንብቱ ቀን እንደማላለቅስ ተስፋ አደርጋለሁ ሲልም ካርሎስ ካሴሜሮ ተናግሯል። የአርሰናልን ጉዳዮች ደግሞ አሁን ላይ እናንሳ። አርሰናል በክረምቱ የተጫዋቾች የዝውውር መስኮት ተጫዋቾችን ለማስፈረም እንቅስቃሴዎችን እንደሚያደርግ ይታወቃል። በበርካታ ክለቦችም ስሙ የሚነሳው ሳንድሮ ቶናሊ የአርሰናልም እቅድ እንደሆነ በስፋት ሲነገር እንደነበር እናስታውሳለን። ነገር ግን አሁን ላይ አርሰናሎችን በተመለከተ ከሳንድሮ ቶናሊ ጋር በተያያዘ አዳዲስ ጉዳዮች እየወጡ ነው። ይህም የሚሆነው ደግሞ ሳንድሮ ቶናሊን ለማስፈረም አርሰናሎች ይፈልጋሉ። ነገር ግን ኒውካስል ዩናይትድ በሚጠይቀው ገንዘብ እንዳልሆነ ይፋ ተደርጓል። ዋጋውን የሚቀንሱ ከሆነ ለመግዛት ፍላጎቱ እንዳላቸው ይፋ ተደርጓል። ነገር ግን አሁን የሚመደብበት ዋጋ 100 ሚሊዮን ፓውንድ እና ከዛ በላይ የሚያወጣ አይነት ተጫዋች ነው ብለው አያስቡም። ስለዚህ ያን ያክል ገንዘቦችን የመክፈል ፍላጎቱ የላቸውም። ነገር ግን ዋጋቸው ቀነስ የሚደረግ ከሆነ ግን ተጫዋቹን ለማስፈረም ጥያቄ ከሚያቀርቡ ክለቦች መካከል አንደኛው አርሰናል ይሆናል ተብሎ ነው የሚታሰበው። ሌላኛው ግን አርሰናል እየተመለከተ የሚገኘው ከዛው ከኒውካስል ዩናይትድ የቲኖ ሊቨርማንቶ አድናቂዎች እንደሆኑ እየተነገረ ነው። የዚህን ተጫዋች ሁኔታንም በቅርበት እየተከታተሉት ይገኛሉ። ተጫዋቹ ለገበያ የሚቀርበው በ60 ሚሊዮን ፓውንድ አካባቢ እንደሆነ ጭምር እየተነገረ ይገኛል። ቲኖ ሊቨርማንቶን በተመለከተና ይህንን ተጫዋች ለመግዛትም እንዲሁ ፍላጎቱ አላቸው ተብሏል። በዛ ቦታ ላይም በጣም ጥሩ የሚባል አማራጭ እንደሆነ ጭምር ያውቃሉ። ስለዚህ አርሰናሎች ቲኖ ሊቨርማንቶን ከኒውካስል ዩናይትድ ለማስፈረም እንቅስቃሴዎችን ያደርጋሉ ተብሎ ይጠበቃል። አርሰናሎች በክረምቱ ጥራት ያለው የቀይ መስመር ተከላካይ ለማስፈረም እየፈለገ ሲሆን ከነዚህ መካከል ከቲኖ ሊቨርማንቶ ውጪ ግን ዌስሊ ፈራንካም ሌላኛው ምርጫቸው እንደሆነ እየተነገረ ነው። የፈጣን ብራዚላዊ የሮማ ተጫዋችም ቁልፍ ተጫዋች መሆኑን እያረጋገጠ ይገኛል። ዝውውሩም 35 ሚሊዮን ዩሮ አካባቢ ያስወጣል ተብሎ ነው የሚታሰበው። ተጫዋቹ እንደ ሪያል ማድሪድ፣ ማንቸስተር ሲቲ ያሉ ክለቦችም ይህንን ተጫዋች ኢላማ አድርገውታል። ከስፔን የወጡ ዘገባዎች እንደሚያመለክቱት ይህ የደቡብ አሜሪካ እግር ኳስ ተጫዋችም ከሮማ ጋር እስከ 2030 የሚያቆይ ኮንትራት አለው። ቢሆንም ግን አርሰናሎች ዝውውሩን ለመፈጸም ከክለቡ ደግሞ የጠየቀውን ዋጋ ማቅረብ ይኖርበታል ተብሎ ነው የሚጠበቀው። የ22 ዓመቱ ተጫዋች ወደፊት በመሄድ ረገድም እጅግ የተካነ ሲሆን ለአርሰናል የማጥቃት ክፍልም አዲስ ገጽታን ሊጨምር ይችላል ተብሎ የሚጠበቅ አይነት ተጫዋች ነው። የሰሜን ለንደኑ ክለብም በክረምቱ የቤን ዋይትን መልቀቅ ይፈቅዳል ተብሎ የሚጠበቅ ሲሆን ፋራንካ ደግሞ ለሱ ተስማሚ ተተኪ ሊሆን ይችላል ተብሎ ከተገመቱ ተጫዋቾች አንደኛው ነው። በሁለቱም የሜዳ ጫፎች በመከላከሉም በማጥቃቱም ትልቅ አስተዋጽኦችን ማድረግ የሚችል አይነት ተጫዋች ነው። ብራዚላዊው ገና ወጣት በመሆኑ በስልጠናና በተሞክሮ ብቃቱ ደግሞ ይበልጥ ይዳብራል ተብሎ ይታሰባል። ወደፊቱ በአርሰናል ውስጥም ትልቅ ኮከብ ለመሆን የሚያስፈልገው ሁሉም አይነት ባህሪያቶች አሉት ተብሏል። በ22 ዓመቱ ገና ብዙ የእድገት ደረጃዎች የሚቀሩት በመሆኑ ክለቡ የሚወጣበትን ኢንቨስትመንትም በቀላሉ ሊያካክስ ይችላል ተብሎ ነው የሚታሰበው። የ35 ሚሊዮን ዩሮ ዝውውርም ወደፊት እንደ ትልቅ ትርፍም ሊታይ እንደሚችል የሚያሳዩ ዘገባዎችም ይፋ ተደርገዋል። አርሰናል፣ ሪያል ማድሪድ እና ማንቸስተር ሲቲን ቀድሞ ነው ይህንን ተጫዋች ለማስፈረምም ሙከራዎችን እንደሚያደርግ የሚታመነው። በተለይ ትሬንት አሌክዛንደር አርኖልድ እስካሁን የሚፈለገውን ያክል ተጽዕኖ መፍጠር አለመቻሉን ተከትሎ የስፔኑ ክለብ በብራዚላዊው ላይ ፍላጎት ማሳየቱ የሚያስደንቅ አይደለም። በማንቸስተር ሲቲ በኩልም ማታያስ ኑኔስ እንደ ጊዜያዊ የቀይ መስመር ተከላካይነት ሲጠቀሙት ቆይተዋል። በዛ የሜዳ ክፍል ላይ ግን የተለየ ሙያ ያለው ተጫዋችን ይፈልጋሉ። ስለዚህም ዌስሊ ፋራንካ ደግሞ ለእነሱ ምርጥ ተጨማሪ ሊሆን እንደሚችል ነው የሚታመነው። ሶስቱም ክለቦች አርሰናል፣ ሲቲና ሪያል ማድሪድ ክለቡ የጠየቀውን ዋጋ ለመክፈል የሚያስችል የፋይናንስ አቅም አላቸው። ስለዚህም ብራዚላዊው በመጨረሻም የት እንደሚያርፍ ማየቱ ትኩረት የሚስብ ጥያቄ ይሆናል ተብሎ ነው የሚጠበቀው። ሊቨርፑልን የተመለከተ መረጃን ደግሞ ወደ እናንተ እናደርስ። ለኢብራሂማ ኮናቴም ቅርብ የሆኑ የመረጃ ምንጮች እንደሚናገሩት ከሆነ ኮናቴም ከሪያል ማድሪድ ጋር ምንም አይነት ስምምነት ላይ አልደረሰም ተብሏል። ምንም እንኳን ለዝውውሩ ክፍት ቢሆንም ሊቨርፑል በቅርቡ ኮንትራቱን ለማራዘም ያደረገው ሙከራም ውድቅ አድርገውበታል። ኮንትራቱ በሰኔ ወር ይጠናቀቃል ተብሎ ይጠበቃል ተጫዋች። ነገር ግን በክለቡና በወኪሉ መካከል የሚደረገው ውይይት ግን አሁንም እየቀጠለ ሲሆን ተጫዋቹ ውሉን እንዲያድስም ግፊት እያደረጉ ይገኛሉ ሊቨርፑሎች። ተጫዋቹ ደግሞ ሪያል ማድሪድ ጥያቄ እስኪያቀርብለትም በትልቁ እየጠበቀ ይገኛል። ነገር ግን
እስካሁን ድረስ ምንም አይነት ነገር እንደሌለ ነው ዘገባዎች የጠቆሙት። ኢብራሂማ ኮናቴ ሊቨርፑል አሁን ባለበት ወቅታዊ ፈተናና አዲስ ቡድን የመገንባት ሂደት ላይ እንዲሁ ሀሳቡን ሰጥቷል። ባለፈው የውድድር ዘመን ቻምፒየን ስለነበረን ብዙ ነገሮች ሊባል ይችላል። ሰዎች አዳዲስ ተጫዋቾችን አስመጥተዋል ሊሉ ይችላሉ። በዚህ የውድድር ዘመን ብዙ ነገሮች ተከስተውብናል። ነገር ግን ሰዎች መረዳት ያለባቸው ነጥብ ባለፈው የውድድር ዘመን ሊጉን ከማሸነፋችን በፊት ለአንድ ወቅትም የፕሪሚየር ሊግ ዋንጫን የሚያሸንፍ ቡድን ገነባን። ይሄ ደግሞ የስኬቱ አካል ነው። የስኬት መንገድም ይሄኛው ነው ሲልም ጭምር ይናገራል ኢብራሂማ ኮናቴ። አሁን አዳዲስ ተጫዋቾችን አምጥተናል። በእርግጥም ከመጀመሪያው ጨዋታ ጀምሮ ከፍተኛ ብቃት እያሳዩ እንዳልነበሩ መመልከት ይቻላል። ለብዙዎች ያልኩትም ደግሞ ይሄንኑ ነው። ዝም ብለን መረጋጋት አለብን፣ ምክንያቱም የስኬት ዋናው አካል ነው ብለዋል። አዳዲስ ተጫዋቾችን አምጥተናል፣ እንላመዳለን፣ አንዳችን ሌላውን ለመርዳትም እንሞክራለን። በሂደትም ዋንጫ እናሸንፋለን። ፕሪሚየር ሊጉ ወይም ቻምፒየንስ ሊጉን ስናሸንፍ ሰዎች ያለፍንባቸውን መጥፎ ወቅቶችን በሙሉ ይረሱልናል ሲልም ጭምር የተናገረው። ከ2 ዓመት በፊት በዩሮፓ ሊግ ተጫውተናል። አሁን ግን ያንን የሚያስታውስ በጭራሽ የለም። ይሄ የስኬቱ አካል ነው። መረጋጋት አለብን፣ ምክንያቱም አስደናቂ ደጋፊዎች ያሉን፣ አንድ ላይ ደግሞ መሆን ይኖርብናል። ስኬት ደግሞ በእርግጠኝነት ይመጣል፣ ምናልባትም በዚህ የውድድር ዘመን ወይም ወደፊት መምጣቱ አይቀርም ሲልም ጭምር ነው የተናገረው ኢብራሂማ ኮናቴ። ኢብራሂማ ኮናቴ ከሊቨርፑል ጋር ያለው ኮንትራት ሊጠናቀቅ 90 ቀናት አካባቢ ነው የሚቀሩት። እስካሁን ከሊቨርፑል ጋር ምንም አይነት ስምምነት እንዳልደረሰም ይፋ ተደርጓል። ነገር ግን የሊቨርፑል አመራሮች አሁንም ቢሆን ይህንን ተጫዋች ኮንትራቱን ለማራዘም ትልቅ ሙከራዎችን እያደረጉ ነው። በአንፊልድ ያሉ ከፍተኛ አመራሮች ባለፈው ክረምት በአሌክዛንደር ኢሳክ፣ በፍሎሪያን ቨርትስ እና በሁጎ ኤኪቲኬ ላይ የወጣው 320 ሚሊዮን ፓውንድም የሳላ ተተኪ ቀድሞውኑ ለክለብ ውስጥም ሊኖር እንደሚችል እንደ ምክንያትነት ያመለክቱታል። ሳላ በራሱ በቀላሉ የማይተካ መሆኑ ግን ታምኖበታል። በሶስቱ ተጫዋቾች ለመተካት ግን ጥረቶች ይደረጋሉ። በክለብ ውስጥ ፍሎሪያን ቨርትስ፣ ኤኪቲኬና አሌክዛንደር ኢሳክን በቋሚነት በአንድ ላይ የማጫወት ሀሳብም ዳር ለማድረስ ቁርጠኝነት እንዳለ ጭምር ነው መረጃዎች የጠቆሙት። የቼልሲን ጉዳዮችም እናንሳ። ማርክ ኮሪያ በፓሪስ ሰን ዠርሜን ስለደረሰባቸው ሽንፈት አስቴቱን ሰጥቷል። እውነቱን ለመናገር የልምድ እጥረት ነበረብን። ለብዙ ልጆችም ወይም ተጫዋቾችም እንዲህ ያለ ትልቅ ደረጃ ያለው ጨዋታ ሲጫወቱ የመጀመሪያቸው ነበር። ለዚህም ደግሞ ከባድ ዋጋ ከፍለናል ሲልም ጭምር ነው የሚናገረው ማርክ ኮሪያ ስለ ፓሪስ ሰን ዠርሜኑ ጨዋታ ሲናገር። ስህተት ሰርተናል፣ ግልጽ የሆነ የጨዋታ ቅርጽ ሳይኖረን እንዲሁም ለማጥቃትም ሞክረናል። ፓሪስ ሰን ዠርሜኖች ደግሞ ይህንን ክፍተትን በሚገባ በመጠቀም ምን ያክል ስለታማ እንደሆኑና አደገኛ ቡድን መሆናቸውን በደንብ አሳይተውናል ሲል ማርክ ኮሪያ ይናገራል። ይህ በክለቡ የፖሊሲው አካል እንደሆነና አቅጣጫቸውም ወጣት ተጫዋቾችን በማስፈረም የነገውን የወደፊቱን ቡድን መገንባት እንደሆነ ይገባኛል። ነገር ግን አሁንም በክለብ ውስጥ ለምንገኝና ትልልቅ ስኬቶችን ማሳካት ለምንፈልግ ተጫዋቾች እንደዚህ አይነት አጋጣሚዎች በፓሪስ ሰን ዠርሜን የደረሰብን የ8-2 ሽንፈት በእጅጉ ተስፋ ያስቆርጠናል። ጥሩ የሚባሉ ቁልፍ ተጫዋቾች ያሉን እንዲሁ መሰረቱም አለን። ነገር ግን እንደ ፕሪሚየር ሊግ ወይም ቻምፒየንስ ሊግ ላሉ ታላላቅ ዋንጫዎች ለመፋለም ከዚህ በበለጠ ነገር ያስፈልገናል። ወጣት ተጫዋቾችን ብቻ ማስፈረም እነዚህን ግቦች የማሳካቱን ጉዞ ሊያከብደው ይችላል። ከፓሪስ ሰን ዠርሜን ጋር በነበረን ጨዋታ እንደዚህ አይነት ከባድ ፈተናዎችን አሳልፈው የመጡ የዳበረ ልምድ ያላቸው ተጫዋቾችም አንሰውን ነበር ሲልም ነው የተናገረው። ሊያም ሮስኒያርም በጣም ጥሩ ሰው ነው። ቡድኑ እና ደግሞ በተለያዩ የተጫዋቾች ባህሪም በመያዝና በማስተዳደር ረገድም ድንቅ ሰው ነው። ከኛ ጋር በቅርበት መሆንን ይወዳል። የእግር ኳስ እሳቤዎቹም ወይም ፍልስፍናዎቹም በጣም ጥሩ ናቸው። ነገር ግን እነዚህን ሀሳቦች በልምምድ ላይ ተግባራዊ በማድረግ ወይም ለመስራት በቂ ጊዜ ግን እንዳላገኘ አስባለሁ ሲል ማርኮ ኮሪያ ይናገራል። ማሬስካም ከኛ ምን እንደሚፈልግ ጠንቅቀን እናውቅ ነበር። እንደ ክለቦች የዓለም ዋንጫ ያለ ትልቅ ክብርን ማሳካት፣ ፍጻሜው ላይ ፓሪስ ሰን ዠርሜንን 3-0 በማሸነፍ ትልቅ አስተዋጽኦ አለው። የቡድን መንፈሳችንን ያጠናክራል። በድሉ ደግሞ አከባበር ወቅትም በመካከላችን ጥልቅ የሆነ ትስስርም ይፈጥራል። አንድ አሰልጣኝ ያንን ደግሞ ያክል በራስ መተማመን ሲሰጠን ለዋንጫዎች እንድትፋለምም ምቹ መድረክ ሲፈጥርልህ ለሱ ብለ ሜዳ ላይ ሁሉንም ነገሮችን አሳልፈ ለመስጠትም ወደ ኋላ አትልም። ማሬስካ ለኛ የተለየ ወይም በለቀቀበት ቅጽበትም በሁላችንም ላይ ትልቅ ጫናዎችን አሳድሮ ነበር። እርግጥ ነው እነዚህን በክለቡ የሚወሰኑ ውሳኔዎች ናቸው። ነገር ግን እኔን ብትጠይቁኝ ኖሮ ይህንን ውሳኔ አልወስንም ነበር። እንደዚህ አይነት ትልቅ ለውጥም ለማድረግ ምርጡ አማራጭም የውድድር ዘመኑ እስኪጠናቀቅ መጠበቅ ነው ብለዋል። ያ ቢሆን ኖሮ ለሁሉም ሰው ለተጫዋቾችም ሆነ ለአዲሱ አሰልጣኝ ራሳቸውን እንዲያዘጋጁና የተሟላ ቅድመ ውድድር ዘመን ዝግጅት እንዲያደርጉ በቂ ጊዜ ይሰጥ ነበር ሲል ይናገራል። በአጭር አገላለጽ በክለቡ ዙሪያ ለተፈጠረው አለመረጋጋት ዋናው ምክንያት ይሄው ነው ብለዋል ኮኮሪያ። በመጀመሪያ ጊዜያዊ አሰልጣኝ የቀድሞ ከ21 ዓመት በታች ቡድን አሰልጣኝ እንዲሁ ማክፋልነርን
ነበርን። ከዚያ ደግሞ አዳዲስ ሀሳቦችን ይዞ የመጣ አዲስ አሰልጣኝ ተሾመ። ነገር ግን በእንደዚህ አይነት አዳዲስ ሀሳቦች ላይ ለመስራት ተግባራዊ ለማድረግ በቂ ጊዜ አልነበረውም። እንግዲህ ምን ይደረጋል፣ ያጋጠመን ይሄኛው እውነታ ነው ሲልም ጭምር ነው የተናገረው ማርክ ኩኩሬያ። የቸልሲ የቅርብ ጊዜ አቋምና የውጤት ማጣት ለማርኮ ኮሪያ ለመቀበልም ወይም ለማመንም እጅግ ከባድ አድርጎበታል ሲሉ ነው በርካታ ዘገባዎች የሚያሳዩት። በተለይ ዘ አትሌቲክ የተባለው የመረጃ ምንጭ እንደሚናገረው ከሆነ በፓሪስ ሰን ዠርሜን ሙሉ በሙሉ ብልጫ ተወስዶባቸው መሸነፋቸው በእጅጉ አሳምሞታል። ለስፔናዊ ኢንተርናሽናል እይታ በድምር ውጤት የደረሰባቸው የ8-2 ከባድ ሽንፈት ብሉኮ በግንቦት 2022 ክለቡን ከተረከበ ጊዜ አንስቶ በወጣት ተጫዋቾች ላይ ከፍተኛ ወጪ በማውጣት እየገነባ ላለው የቸልሲ ፕሮጀክት ውስጥ ያሉትን ክፍተቶችም ቁልጭ አድርጎ ያሳየ ነው። ማርክ ኮሪያ በቸልሲ ቆይታው አብሮ ከሰራባቸው 6 አሰልጣኞች መካከል ኤንዞ ማሬስካ እሱ በጣም ጠቃሚውና ትልቅ ተጽዕኖ ያሳደረበትም እንደነበር ጭምር ነው ማርክ ኮሪያ የሚናገረው። ከዛ ውጭ ግን ምናልባት ባርሴሎና ጥያቄ የሚያቀርብልኝ ከሆነ ወደ ባርሴሎና መሄድን እመኛለሁ ሲልም ጭምር መናገሩ በቸልሲ ቤት ያሉ ተጫዋቾች በጣም ተስፋ እየቆረጡና ክለቡን ለመልቀቅ ትልቅ እንቅስቃሴዎችን እያደረጉ እንዳለ የሚያሳዩ መረጃዎች ናቸው የወጡት። ግራሃም ፖተር ስለ ቸልሲ ይናገራል። ቸልሲ እንደ እግር ኳስ ክለብ ሳይሆን እንደ ቢዝነስ ድርጅት ነው እየተመራ ያለው። ለዚህ ደግሞ ደጋፊዎች ናቸው እየተሰቃዩ ያሉት። በየዝውውር መስኮቱ 7 ተጫዋቾች እንደ አዲስ ቡድን ውስጥ እየገነባ መስራትም ከባድ ነው። ምንም የሚታይ እቅድም የላቸውም ሲል ጭምር ግራሃም ፖተር ስለ ቸልሲ ይናገራል። ከደጋፊዎች ከቀድሞና ከአሁኑ ተጫዋቾች የቀረበው ትችት በባለቤቶቹ ላይ ከፍተኛ ድንጋጤም እንደፈጠረባቸው ጭምር ይነገራል። እናም ጥያቄዎቹ ላይ በጥልቀት ለመወያየትና እቅድም ይዘዋል ተብሏል። እናም ለመስማት ዝግጁ እንደሆኑ ጭምር የቸልሲ አመራሮችን በተመለከተ የሚወጡ መረጃዎችም እያሳዩ ይገኛሉ። ሪያል ማድሪድን ደግሞ እንመልከት። ካማቪንጋ ስለ ኬሊያን ጀግንነትና ታታሪነት ይናገራል። ኤምባፔ ላለፉት 7 እና 8 ዓመታት ለፈረንሳይ ትልቅ ሚና ነበረው። አስደናቂ ነው ብሏል ሲናገር ካማቪንጋ። እሱ በጣም ታታሪ ነው፣ ሁልጊዜም ቡድኑን ይረዳል ሲልም ጭምር የተናገረው። ቀደም ሲል በፓሪስ ሰን ዠርሜን ቤት ውስጥም ይጫወት ስለነበረ ብዙ ጊዜ እንጋጠም ነበር። አሁን ግን በፈረንሳይ ብሔራዊ ቡድንና በሪያል ማድሪድ አብሮን ይጫወታል። ይህም ነገሮችን ይበልጥ የተሻሉ አድርጓቸዋል ሲል ይናገራል ካማቪንጋ። እሱ የሚገርም ተሰጥኦ ያለው ተጫዋች ነው ሲልም ጭምር ነው የተናገረው። ካማቪንጋ ይቀጥልና አርቤሏ ልክ እንደ አንቾሎቲ አይነት መንፈስም ነው ያለው ሲልም ነው የሚናገረው። ስለ አርቤሏ ሲናገር በሜዳ ላይም ሆነ ከሜዳ ውጪ ብዙ ነጻነት ይሰጠናል። እሱ ለተጫዋቾች ትኩረት የሚሰጥ ተጫዋቾችን የሚያናግር ነው። አንዳንዴም ከልምምድ በኋላ እንደ ዶናት ያሉ ስጦታዎችንም ይዞልን ይመጣል ሲልም ጭምር ነው ካማቪንጋ የተናገረው። ስለ ባየር ሚኒክም ተጠይቆ ምላሹን ሰጥቷል። ለማይክል ኦሊሴ እንዲህ ብየው ነበር፣ አሁን ጓደኛሞች ነን፣ የኔ ሰው ነህ። ነገር ግን ከ2 ሳምንታት በኋላ ሜዳ ላይ አንተን በትልቁ ነው የምፈልግ ሲልም ጭምር ነው ካማቪንጋ ለማይክል ኦሊሴ እንደዚህ ብዬ ነግሬዋለሁ ሲል የተናገረው። እንደ ኬሊያን ምባፔና ቪኒሲዮስ ጁኒየር ያሉ ተጫዋቾች ሲኖሩ ብዙ ስልጠና የሚያስፈልጋቸው አይመስልህም ወይ? የተሻለ እንድትጫወቱ የሚያደርጋችሁ የነው ወይ የሚልም ጥያቄ ቀርቦለት ነበር ካማቪንጋ። እንደዚህ አይነት ተጫዋቾች ለረጅም ጊዜ በከፍተኛ ደረጃ ሲጫወቱ የቆዩ በመሆናቸው በእነሱ ላይ ብዙ ማተኮር አያስፈልግም። ደስተኛ እንዲሆኑ ማድረግ ብቻ ነው የሚጠበቅብህ። ደስተኛ ሲሆኑ ደግሞ መጫወት ቀላል ይሆናል። ምክንያቱም ሁሉም ነገር ቀድሞውኑ በአእምሯቸው ውስጥ ያለ ነገር ነው። ስለዚህም በአእምሯቸው ውስጥ ደስታና ነጻነት ሲኖር ደግሞ እግራቸውን እንደፈለጉት ሁሉ ነገር ያደርጋሉ ሲልም ጭምር ነው ካማቪንጋ የሚናገረው። ኬሊያን ምባፔ በጣም ድንቅ ሰው ነው ሲልም ያሞካሸዋል። በጣም ተጫዋችና ቀልደኛ ነው። ምናልባት ሰዎች ይህንን ላያውቁ ይችላሉ፣ ነገር ግን በእውነት በጣም አስቂኝ ሰው ነው። ሰዎች የኬሊያንን ሌላኛውን ገጽታ ብቻ ነው የሚያዩት፣ ነገር ግን ከሜዳ ውጪ እሱ በጣም ግሩምና ድንቅ ሰው ነው ሲልም ጭምር ነው ካማቪንጋ ስለ ኬሊያን ምባፔም የተናገረው። ማርሴሎ ቤልሳ ይናገራል። ፌዴሪኮ ቫልቬርዴ በሱ ቦታ ከሚጫወቱ ሌሎች ተጫዋቾች የተለየ ነው። በሜዳው መሃል ላይም እየተጫወተ ልክ እንደ መሃል ክፍሉ ሁሉ ወደ ቀኝም ሆነ ወደ ግራ መስመርም በተመሳሳይ ምቾት መንቀሳቀስ ይችላል። በመሃል ክፍል ውስጥም የተከላካይ አማካዩን ቦታ ሽፋን በመስጠት ከአጥቂ አማካዩ ፊት ለፊትም በመሆን እንዲሁም ደግሞ በሶስቱም የሜዳ ክፍሎች ላይ በብቃት መንቀሳቀስም የሚችል አይነት ተጫዋች ነው። በቅርቡ ደግሞ በመስመር ተከላካይነት ወይም ፉልባክ ጭምር ተጫውቷል። በቅርብ ጊዜ የሁሉንም ሰው ትኩረት የሳበው ግን በመስመር አጥቂነት ወይም ዊንገርነት ያሳየው ብቃት እንደሆነ ይሰማኛል ብሏል። አብዛኛው ጊዜ በቀይ መስመር ወሳኝ እንዲሁ ኳሶችን ይፈጥራል። ሰሞኑን ደግሞ በግራ መስመር በኩልም ሰንጥቆ በመግባት ለግብ የሚሆኑ ኳሶችን ወይም አሲስቶችንም ሲያመቻች ተመልክቻለሁ ሲልም ነው የተናገሩት። ይህ ነው እንደነ ፔድሪ ወይም ቪታኒያ ካሉ ተጫዋቾች የተለየ የሚያደርገው። ፔድሪም ሆነ ቪታኒያ ይህ አይነት ሁለገብነት ወይም ቨርሳታይሊቲ የላቸውም ብለዋል ማርሴሎ ቤልሳ ሲናገሩ። ፌዴ ያለ ጥርጥር በዓለም ላይ ካሉ ምርጥ ተጫዋቾች አንደኛው ነው ሲሉ ማርሴሎ ቤልሳ
ሀሳባቸውን ሰጥተዋል። ቶተንሃም በይፋ አሰልጣኝ ሾሟል። የሰሜን ለንደኑ ክለብ ቶተንሃም አሰልጣኝ ሮቤርቶ ዲዘርቢን በኃላፊነት መሾማቸውን ነው በይፋ ያስታወቁት። ጣሊያናዊው አሰልጣኝ ሮቤርቶ ዲዘርቢ ቶተንሃምን በ5 ዓመት ኮንትራትም ተቀላቅለዋል። አሰልጣኝ ሮቤርቶ ዲዘርቢ በውድድር ዓመቱ 3ኛው የቶተንሃም አሰልጣኝ ሆነው ነው የተሾሙት። ቶማስ ፍራንክ ነበሩ ውድድር ዓመቱ ሲጀመር። እሳቸው ከተሰናበቱ በኋላ ደግሞ ኢጎር ቱዶር የተወሰኑ ጨዋታዎችን ቶተንሃምን መርተዋል። ጥሩ ውጤቶችን ማምጣት ባይችሉም አሁን ደግሞ አሰልጣኝ ሮቤርቶ ዲዘርቢ በውድድር ዓመቱ 3ኛው የቶተንሃም አሰልጣኝ ሆነው ሰሜን ለንደን ደርሰዋል። አሰልጣኝ ሮቤርቶ ዲዘርቢ ከፕሪሚየር ሊጉ ከፍተኛ ተከፋይ አሰልጣኞች መካከልም አንደኛው እንደሆኑ ጭምር ተነግሯል። ሮቤርቶ ዲዘርቢ ከኃላፊነቱ በኋላ ሲናገርም ከዓለም ምርጥና ታዋቂ ክለቦች መካከል የሆነውን አስደናቂ ቡድን በመረከቤም ተደስቻለሁ ሲልም ጭምር ነው የተናገረው። አንዳንድ ምንጮች እንደሚናገሩት ከሆነ ቡድኑ ወደ ሻምፒዮንሺፕ የሚወርድ ከሆነ እንኳን እንግዲህ እንደሚቆይ ጭምር የሚያሳዩ መረጃዎች ናቸው እየበጡም የሚገኙትና ቡድኑን ለማቆየት ግን ትልቅ ተስፋ እንደተጣለበት ጭምር ነው ሮቤርቶ ዲዘርቢን በተመለከተ መረጃዎች እየወጡ የሚገኙት። ከደጋፊዎች ጋር ግን ምን አይነት አቀባበል ይኖራቸዋል በርካቶች የሚጠብቁት ነው። ምክንያቱም ከሜሰን ግሪንውድ ጋር በተያያዘ በኦሎምፒክ ደ ማርሴ በነበሩበት ጊዜ ተጫዋቹን እንደሚያደንቁትና እየሰራው ነገር እንደሌለ ወይም ያጠፋው ጥፋት እንደሌለ በእንግሊዝም መጫወት እንደነበረበትና ያደረገው ነገር ብዙም አስገራሚ ነገር እንዳልሆነ ወይንም ደግሞ ያን ያክል ትልቅ ጥፋት እንዳላጠፋ የሚያሳይ አይነት ወይም ከተጫዋቹ ጎን መሆኑን የሚያሳይ አይነት ሀሳብ መስጠቱ በርካታ ሰዎችን አስቆጥቷል። በተለይ እንግሊዛውያንን በጣም አስቆጥቷልና የቶተንሃም ሆትስፐርስ ደጋፊዎችም እንዴት እንደዚህ አይነት ንግግሮችን ይናገራል፣ እንዴት ከሜሰን ግሪንውድስ ጎን ይቆማል የሚል አይነት ሀሳቦች ነበራቸውና የአሰልጣኝ ወደ ክለባቸው እንዳይመጣም ጥያቄዎችን ሲያቀርቡ እንደነበር እናስታውሳለን። ቶተንሃም ግን የደጋፊውን ጥያቄ ችላ ብሎ ሮቤርቶ ዲዘርቢን በአሰልጣኝነት ቀጥሯል። በቀጣይ ከደጋፊዎች ጋር የሚገጥማቸውንም ነገር እንመለከታለን። በክለብ ውስጥ ቤት ምን አይነት ውጤቶችን በቀጣይ ጨዋታዎች ያስመዘግባል የሚጠበቅ ነው። ምክንያቱም ቶተንሃም በ1 ነጥብ ብቻ ከፍ ብሎ ነው ከወራጅ ቀጠናው 17ኛ ደረጃ ላይ ተቀምጦ የምንገኘውና በቀጣይ ምን አይነት ነገሮችን እንደሚያሳይ በርካቶች ይጠብቁታል። ናፖሊ ሮሜሎ ሉካኩን እንደሚያግድ ይፋ አድርጓል። ቤልጅማዊ አጥቂ ሮሜሎ ሉካኩ ናፖሊ ትላንትና ወደ ልምምድ እንዲመለስ የቀረበለትን ጥሪ ባለመቀበል ሳይገኝ ቀርቷል። በቤልጅየም የሚገኘው ሉካኩ የማገገሚያ ፍቃዱን ጨርሶ ትላንትና ወደ ክለቡ እንዲመለስ ትዕዛዝ ተሰጥቶት ነበር። ሉካኩ በበኩሉ በቤልጅየም የሚያቆየው በእግሩ አካባቢ እብጠት ስላጋጠመው መሆኑን በማህበራዊ ትስስር ገጹ ላይ ይፋ አድርገዋል። የሴሪያው ክለብ ናፖሊ ባወጣው መግለጫ ሮሜሎ ሉካኩ ላይ የዲሲፕሊን እርምጃ ለመውሰድ እያሰበ መሆኑን አስታውቋል። በሌላ በኩል ናፖሊ ሮሜሎ ሉካኩን ከቡድኑ ስብስብ እንደሚቀንስም በይፋ እንዳስታወቀ ጭምር ነው የተነገረው። የማንቸስተር ሲቲ በአሁኑ ሰዓት የፊል ፎደንን ኮንትራት ለማራዘም ጠንክሮ እየሰራ እንደሚገኝ ግሬም ቤሊ የተባለው የመረጃ ምንጭ ይፋ አድርገዋል። ሲቲዎች ምንም እንኳን አቋሙ በተወሰነ መልኩ እየቀዘቀዘ የሚገኘው ፊል ፎደንን ወይም ተጫዋቻቸውን ኮንትራት እንዲያራዘም ፍላጎት እንዳላቸው ነው በትልቁ እየተገለጸም የሚገኘውና ኮንትራቱን ለማራዘምም በትልቁ ስራዎችን እየሰሩ እንደሚገኝ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት ከማንቸስተር ሲቲ ጋር በተያያዘ። የሌንሱ ግብ ጠባቂ ሮቢን ሪሰር ከፕሪሚየር ሊግ ዝውውር ጋር ስሙ እየተያዘ የሚገኝ ሲሆን እንደ ቶትንሃም ሆትስፐርስ እና ኒውካስል ዩናይትድ ያሉ ክለቦችም ክትትል እያደረጉበት ነው የሚገኘው። ፉትቦል ኢንሳይደር እንደዘገበው የ21 ዓመቱ ግብ ጠባቂ በፍሬንች ሊግ 1 አስደናቂ ብቃትን እያሳየ ሲሆን ሁለቱ የእንግሊዝ ክለቦችም በክረምቱ እሱን ለማስፈረም ዝግጁ ናቸው። ዝውውሩ 34.5 ሚሊዮን ፓውንድ አካባቢም የሚያስወጣ ሲሆን ሁለቱም ክለቦች ይህንን ክፍያ ለመፈጸምም የሚያስችል የፋይናንስ አቅም እንዳላቸው እየተነገረ ነው። ቶተንሃም በጉሌርሞ ቪካሪዮ ምትክም የተሻለ ግብ ጠባቂ የሚፈልጉ ሲሆን ጣሊያናዊው ግብ ጠባቂ እንግዲህ ክለቡም ግብ ጠባቂው እንግዲህ ወደ ሀገሩ ሲመለስም እንደሚችል እየተነገረ ነው። ቪካሪዮ ስፐርስን ከተቀላቀለ በኋላ ወጥ የሆነ ብቃትን ማሳየት የተሳነው በተለይ ዘንድሮ ደግሞ ለስተት የተጋለጠም እየሆነ ይገኛል። ክለቡ ለዋንጫዎች ለመፎካከር ካሰበ ደግሞ የተሻለ ግብ ጠባቂ ያስፈልገዋል። የ21 ዓመቱ ሪሰርም ለዚህ ምርጫ ተስማሚ ምርጫ ሊሆን እንደሚችል ተነግሯል። እሱ ለሌንስ እጅግ በጣም ጠንካራ ብቃትን እያሳየ የሚገኝ ሲሆን ክለቡ ደግሞ በሊጉ የደረጃ ሰንጠረዥ 2ኛ ደረጃ ላይ እንዲቀመጥም ትልቅ አስተዋጽኦን አድርጓል። ሪሰር በዘንድሮው የውድድር ዘመን 10 ጨዋታዎችም ግብ ሳይቆጠርበት ወይም ክሊንሺት ማስጠበቅም እንደቻለ ጭምር ነው የተነገረው። በክረምቱ ወደ እንግሊዝ የማምራት እድልም ለሪሰር ሳቢ ሊሆን እንደሚችል ይፋ ተደርጓል። ኒውካስል በሪሰር ላይም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። በተመሳሳይ ኒውካስልም በኒክ ፖፕ ምትክ የተሻለ ግብ ጠባቂ ለማምጣትም እየፈለጉ ነው። ተጫዋቹ ወደ ክለቡ እንዲመጣም ለማሳመን ይችሉ እንደሆነ ወደፊት የሚታይ ነው የሚሆነው።
የ21 ዓመቱ ግብ ጠባቂ ግን ወደፊት ትልቅ ዓላማና አስደሳች ፕሮጀክትም ያለው ክለብን መቀላቀል ይኖርበታል። ሁለቱ ክለቦችም ለሱ ተመራጭ መዳረሻዎች ሊሆኑ ይችላሉ። ሌንስ ለቀጣዩ ዓመትም የዩኤፋ ቻምፒየንስ ሊግ ተሳትፎን የሚያረጋግጡ ሲሆን እንደ ቶተንሃምና ኒውካስል ያሉ ክለቦችም ይህንን እድልም ሊሰጡት አይችሉም ተብሏል። ተጫዋቹ ይህንን ተቀብሎ ወደ እንግሊዝ ለመጓዝም ዝግጁ መሆኑን ወደፊት የምናየው ጉዳይ እንደሆነ የሚያሳዩ መረጃዎች ናቸው በትልቁ እየተመለከትን የምንገኘው። ባርሴሎና የማንቸስተር ዩናይትዱን አጥቂ ማርከስ ራሽፎርድን በቋሚነት የመግዛት ፍላጎቱ ላይ ጥርጣሬ ማሳየቱን ተከትሎ የተጫዋቹ የወደፊት ቆይታ አጠራጣሪ ሆኗል። ባርሴሎና ራሽፎርድን በቋሚነት ለማቆየት ያለውን አማራጭም ወይም ኦፕሽንም ለመጠቀም ተቃርቦ በነበረበት ወቅት ለአሁኑ ግን ሀሳቡን መቀየሩ በኦልድ ትራፎርድ ቤት ከፍተኛ ብስጭትን እየፈጠረ ነው። የመረጃ መጀመሪያ የወጣው በዴይሊ ሜል እንደሆነ መረጃዎች ያሳያሉ። በውሉ ላይ ያለው የዝውውር ዋጋ 26 ሚሊዮን ፓውንድ ብቻ እንደሆነ የሚታወቅ ሲሆን ራሽፎርድ በገበያው ላይ ሊቀርብ እንደሚችል በመገመቱ ሌሎች ክለቦችም ሁኔታውን በቅርበት መከታተል ጀምረዋል። ሁኔታውን በቅርበት የሚመለከቱት ምንጮች እንደገለጹት ራሽፎርድ አሁንም ቢሆን በቀድሞ ፈላጊዎቹ በፓሪስ ሳን ዠርሜን፣ በኤሲ ሚላን አድናቆት እየተቸረው ነው። ለጊዜው ደግሞ እነዚህ ሁለት ክለቦች ብቻ በይፋ የተንቀሳቀሱ ወይም የተጠቀሱ ቢሆንም በቅርቡ ግን ከሌሎች ታላላቅ ክለቦች ጋርም ስሙ መያያዝ እንደሚችል የሚያሳዩ መረጃዎች በትልቁ እየወጡ ነው። እንደ ምንጮቹ ዘገባ ከሆነ ባርሴሎና አሁን ላይ በራሽፎርድ ዝውውር ላይ ወደ ኋላ እያፈገፈገ ነው። በሩን ሙሉ በሙሉ ዘግተውት እንደሆነ ወይም ዝቅተኛ ክፍያ ለመደራደር እየሞከሩ እንደሆነ አሊያም ራሽፎርድ ራሱ የደሞዝ ፍላጎቱን እንዲቀንስ እየፈለጉ እንደሆነ እስካሁን ግልጽ አይደለም ተብሏል። አክሎም ግን የባርሴሎና የፋይናንስ ሁኔታ ችግር መሆኑ ሌላው ክለቦች በዚህ ክረምት ራሽፎርድን እንደ አማራጭ እንዲመለከቱትም በር ከፍቶላቸዋል ተብሏል። ራሽፎርድ ራሱ በካምፕ ኑ መቆየት ስለሚፈልግ የተወሰነ ስምምነት ላይ መድረስ የማይቻል አይደለም። ባርሴሎና ማንቸስተር ዩናይትድን በውሉ እንዲስማማ ለማድረግ ከዝውውሩ እወጣለሁ የሚል የታክቲክ ጨዋታ እያደረገ ሊሆን እንደሚችል ተገምቷል። ዩናይትድ የዝውውር ሂሳቡን በአንድ ጊዜ እንዲከፈለው ቢፈልግም ባርሴሎና ግን እንዲከናወን የሚፈልገው ክፍያ በየደረጃ ለመክፈል ፍላጎት እንዳለው ነው የሚነገረው። በቅርቡ ተጨማሪ ንግግሮች የሚደረጉ ቢሆንም ራሽፎርድ ግን ከተቻለ በባርሴሎና ለመቆየት ጥረት ያደርጋል። ባርሴሎና ዝውውሩን መፈጸም የማይችል ከሆነ ግን እንደ ፓሪስ ሳን ዠርሜን እና ሚላን ያሉ ክለቦች ፍላጎታቸውን ወደ ተግባር ሊቀይሩት እንደሚችሉ የሚያሳዩ ዘገባዎች ናቸው በትልቁ እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ለዕለተ ረቡዕ የማለዳ ስፖርት የመረጃ ሰዓታችን የያዝንላችሁ የዛሬ ፕሮግራማችን ይህን ይመስል ነበር። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን ምሽት ላይ በሚኖረው ፕሮግራማችን በተለይ ሌሎች ርዕሰ ጉዳዮችን፣ ሌሎች ስፖርታዊ መረጃዎችን፣ ሌሎች የዝውውር ጉዳዮችን አንስተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ እዚህ ጋር እናብቃም። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንንም ላይክ እያደረጋችሁ ከኛ ጋር ቆይታን ያደረጋችሁ በሙሉ ላቅ ያለ ምስጋናችንን እናቀርባለን። በቀጣይ ደግሞ እንዲሁ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ የቤተሰባችን አባል እንድትሆኑ ነው በአክብሮት የምጋብዘው። የዛሬ ፕሮግራማችንን እዚህ ጋር እናብቃ። መልካም ጊዜ እንዲሆንላችሁ በአክብሮት ተመኘው።